ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህና እናመሰግንሃለን። አንተ እግዚአብሔር ነህ። በምሕረትና በቸርነት ለዘላለም ደግሞ ከኛ ጋር አለህና እናከብርሃለን፣ ከፍ እናደርግሃለን። በዚህ ሰዓት ጌታ እግዚአብሔር የዘላለም አምላክ ይህንን ፕሮግራም የሚከታተሉትን ወንዶችና ሴቶች ልጆችህን ትባርካቸው ዘንድ፣ መልካምነትህን በሕይወታቸው ላይ ትገልጥ ዘንድ፣ ቸርነትህንና ምሕረትህን በሕይወታቸው ላይ ይሆን ዘንድ በኢየሱስ ስም እጠይቅሃለሁ። ጸጋህን ታበዛላቸው ዘንድ፣ ኃይልህ በሕይወታቸው ይገለጥ ዘንድ፣ ጌታ ሆይ በሕመም ያሉትን ትፈውሳቸው ዘንድ፣ እግዚአብሔር የዘላለም አምላክ ቋጠሯቸውን ትፈታ ዘንድ፣ እንቆቅልሻቸው ይፈታ ዘንድ፣ ያ ስለኛ በቀራንዮ መስቀል ላይ የቆሰለው እጅህ፣ ያ የፈሰሰው ደምህ፣ ያ ቁስልህ ሁለንተናቸውን ይቀድስ ይፈውስ ዘንድ በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር ሆይ አንተ ልታደርግልን ስለወደድከው መልካምነትና በጎነት ሁሉ በክርስቶስ ኢየሱስ ስም እናመሰግናለን። እነሆ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድታስተምረንና በቃለ መንፈስ ሕይወታችንን እንድታንጸው፣ እነሆ ደግሞ እግዚአብሔር ሆይ የቃል ኃይል ሥልጣን በሕይወታችን ይገለጽ ዘንድ በኢየሱስ ስም እንጠይቃለን። እግዚአብሔር ሆይ ቃልህ መንፈስ ነው፣ ሕይወትንም ይሰጣልና ይህ መንፈስ የሆነው ሕይወትን የሚሰጠው ቃልህን ጌታ እግዚአብሔር የዘላለም አምላክ በፍጹም በሆነው በመንፈስ ቅዱስ መረዳት እንድንረዳ የቃልህን ሥልጣንና ጉልበት በሕይወታችን እንድትገልጠው ደግሞ በክርስቶስ ኢየሱስ ስም እንጠይቃለን። እነሆ ይህንም ማለዳ በእጅ አሳልፈን ሰጠን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 4 ነው። በትናንትናው ዕለት ቁጥር 7 ነበር የተመለከትነው። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን የሚለውን ነገር ለማየት ሞክረናል። ዛሬ በቤተ ክርስቲያን አንድ ትልቅ መጨቃጨቂያ የሆነ የጸጋ ስጦታዎች አሉ ወይስ የሉም የሚሉት በጣም አከራካሪ የሆኑ መጥተዋል። እንግዲህ እግዚአብሔር ጸጋን የሚሰጥበት ትልቁ ምክንያት ለእኛ ክብርና ለእኛ ዝና ለእኛ እውቅናን ለማግኘት ሳይሆን ቅዱሳንን እንድናገለግልበትና ቅዱሳን ከጨለማ ወደ ብርሃን የሚሻገሩበት እንደሆነ ደግሞ ልናውቅ ያስፈልጋል። እንግዲህ የእግዚአብሔርን ወንጌል በአእምሮ መናገር ይቻል ይሆናል፣ በአእምሮ ማስተማር ይቻል ይሆናል። ማንኛውንም ሳብጀክት በትምህርት ቤቶች ገብተን እንደምንማረው ተምረን በዛ ሳብጀክት ሰልጥነን እንደምንወጣው የሆነ የመጽሐፍ ቅዱስ ትምህርት ቤት ውስጥ ገብተን ሰልጥነን ወጥተን ያንን ዶክትሪናሊ ኢሹ የሆኑትን ወይም ደግሞ ስነ መለኮታዊ የሆኑትን ነገሮች ማስተማር እንችል ይሆናል። ነገር ግን ደግሞ በጸጋ የሆነ አገልግሎት በመንፈስ ቅዱስ ምሪትና ኃይል መለኮትን በመግለጥ ስለሚሆን በሁለቱ መካከል ልዩነት አለ። ለዚህ ነው መጽሐፍ ቅዱስ ላይ ስጋውያን ክርስቲያን ብሎ የሚያስቀምጠውና ስጋውያን መንፈሳውያንና ፍጥረታዊ ብሎ የሰው ልጅ ራሱ በሶስት እንኳን ከፍሎ የሚያስቀምጥበት ምክንያት ይሄ ነው። እንግዲህ አገልግሎት ደግሞ በጸጋ ነው።
አገልግሎት በጉልበትም አይደለም፣ በኃይልም አይደለም፣ ስላወቅንም አይደለም፣ ስለተማርንም ስለተመራመርንም አይደለም። ይህን ወደ ኋላ ሄደን ሐዋርያቶችን መመልከት እንችላለን። ከነሱም በኋላ የተነሱ አገልጋዮችን መመልከት እንችላለን። እነዚህ ሐዋርያቶችን እንኳን ሲመርጣቸው እኮ የተማሩ ሰዎች አልነበሩም። ምክንያቱም ይህንን ራሳቸው የኢየሩሳሌም ሰዎች ከመንፈስ ቅዱስ ሙላት በኋላ እነዚህ ያልተማሩ እንደሆነ እናውቃለን ብለዋል እኮ። ነገር ግን ከኢየሱስ ጋር ነበሩም ደግሞ ብለዋል። እንግዲህ አገልግሎት በጸጋ እንደሆነና እነዚህ ያልተማሩ ሰዎች እንኳን የመለኮትን ክብርና ኃይል በመግለጥ በድንቅና በተአምራት ክርስቶስ ኢየሱስን አገልግለውታል። ወንጌል አንዱ መለያ የሚሆነው ነገር ከንግግር ባለፈ የሰዎችን ነፍስ፣ መንፈስ፣ ስጋ መፈወስ የሚችል መለኮታዊ ኃይልና ስልጣን ያለው መሆኑ ነው። ይህም ደግሞ በጸጋ ስለሆነ ነው። ለእያንዳንዱ ጸጋ ተሰጠ የሚለው ልናገለግልበት የተሰጠን የጸጋ ስጦታዎች እንደሆኑ ልናውቅና ልንረዳ ያስፈልጋል። ያለ ጸጋ ወንጌልን ማገልገል ደግሞ ድካም ነው። በጣም ድካም ነው የሚሆነው። ብዙ ጊዜ በቤተ ክርስቲያን ሁከት፣ ብጥብጦች የሚነሱበት ምክንያት ያለ ጸጋ፣ ያለ ጥሪ፣ እውነተኛ ጥሪ ሳይኖራቸው ወይም ደግሞ የተጠሩበት ነገር ሌላ ሆኖ በአመራር ላይ በሚቀመጡበት ሰዓት ብዙ ጊዜ ግጭቶች፣ ሁከቶች፣ ትርምሶች ይፈጠራሉ። ይሄ ማለት ምንድነው? አንድ ዕቃ በተገቢው ቦታ ላይ ሳይገባ ሳይቀመጥ ሲቀር ለሌሎች ዕቃዎች መበላሸት ምክንያት እንደሚሆኑ ሁሉ እንደዚሁ ደግሞ ለቤተ ክርስቲያን መበላሸት በተጠሩበት መጠራትና በተሰጣቸው ጸጋ መንገድ ወይም ደግሞ በዛ ረገድ ብቻ ማገልገል ሲገባቸው ሳያገለግሉ ሲቀሩ የሚፈጠሩ ችግሮች ናቸው ዛሬ በቤተ ክርስቲያን ውስጥ እያየናቸው ያለናቸው። ስለዚህ ቁጥር 8 ምን ይላል? ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎች ስጦታንም ሰጠ ይላል። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው የሚለውን ይናገራል። እንግዲህ ወዴት ወጣ ነው የሚለው? ወደ ሰማይ ወጣ ይላል። ጌታ ኢየሱስ ክርስቶስ ሲናገር አስተውላችሁ ከሆነ እኔ ሄዳለሁ ካለ በኋላ እኔ ብሄድ ይሻላል፣ አጽናኙ ይመጣል። ይህ አጽናኝ ያለው መንፈስ ቅዱስን ነው። እኔ በሄድኩ ጊዜ እሱ ይመጣል፣ እርሱ ደግሞ ከእናንተ ጋር ይሆናል፣ ወደ እውነት ሁሉ ደግሞ ምን ያደርጋችኋል? ይመራችኋል፣ ከኔ ወስዶ ደግሞ ለእናንተ ይነግራችኋል። እንግዲህ ወደ ላይ ወጣ የሚለው ክርስቶስ ኢየሱስ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ ሄደን ስንመለከት ሐዋርያትን በተሰበሰቡ ጊዜ በደመና ከፍ ከፍ እያለ እንደሄደና ይህ እንደውም መላእክቶች በዙሪያው በመካከላቸው ተገልጠው ይህ እንዲህ ሲሄድ እንዳያችሁት እንዲሁ ደግሞ ተመልሶ ይመጣል ብሎ ምስክርነት ሲሰጡ እንመለከታለን። እንግዲህ ከዛ በኋላ በ10ኛው ቀን በዓለ ሐምሳ በተባለው ቀን መንፈስ ቅዱስ እንደወረደ እንመለከታለን። ወደ ላይ በወጣ ጊዜ ወደ ታች ደግሞ የወረደ ነገር አለ፣ የመጣ ነገር አለ። ምርኮን ማረከ ይላል እና ለእያንዳንዱ ምርኮን ማረከ ብቻ አይደለም የሚለው ለሰዎች ምን ሰጠ ይላል? ስጦታን ሰጠ ይላል። እንግዲህ ስጦታው ብዙ አይነት ነው። ምን አይነት ስጦታ ሰጥቷል? የጸጋ ስጦታዎች ሰጥቷል። የአገልግሎት ስጦታዎች ሰጥቷል። ለሰዎች የመንፈስ ቅዱስ ስጦታ፣ መንፈስ ቅዱስ ደግሞ ቤተ ክርስቲያንን ሊመራ ወደ እውነት ሊመራ ከኛ ጋር ሆኖ ስጦታ ሆኖ መጥቷል። ስለዚህ በዛሬ በምድር ላይ እኮ ሰላም ያለው ወይም ደግሞ የምናየው ነገር ያለው ቤተ ክርስቲያን በምድር ላይ ስለኖረች ነው እንጂ ሰይጣን በጣም ደግና የዋህ ስለሆነ አይደለም። ቤተ ክርስቲያን ግን ዛሬ የታለች? በምድር ላይ ያለች እና ስጦታ ተሰጥቶናል። ምርኮን ማረከ የሚለው ከሰው ልጅ ተቀምጦ የነበረው የሰው ልጅ ኦቶሪቲ፣ ስልጣን፣ በኤዶም ገነት የሰጠን ስልጣን፣ ሁሉን እንድንገዛ እንድናስተዳደር የተሰጠን ስልጣን በአዳምና ሔዋን ውድቀት ምክንያት ምን ሆኖ ነበር? ተነጥቆ ነበር ያ ስልጣን። ያንን ስልጣን ደግሞ በክርስቶስ ኢየሱስ ተመልሶልናል። ማረከ የሚለው እንግዲህ ከሰው ልጅ ተቀምጦ የነበረውን ነገር በምርኮ ተቀብሎታል። የሰይጣንን ጉልበቱን ሰብሮ ኃይሉን ሰብሮ ለአንዴና ለመጨረሻ ጊዜ ለሰው ልጅ
ወደ እግዚአብሔር መንግሥት መግባት ምክንያት ሆኖ የኃጢአትን ግድግዳ በሰውና በእግዚአብሔር መካከል የነበረውን ግድግዳ በማፍረስ ጸጋን፣ ሕይወትን፣ መንፈስን ምርኮ አድርጎ እንደሰጠን ልናውቅ ይገባል እላለሁ። እንግዲህ ምርኮ አድርጎ ሰጠ ይላል እና ይሄ ምርኮ የተሰጠን ምን እንድናደርግበት ነው? ስጦታው የተሰጠን ምርኮ ማረከ፣ ለሰው ልጅም ስጦታን ሰጠ ሲል ያንን ስጦታ የሰጠን እንድናገለግልበት ነው። እንግዲህ ወደ ታችኛው ክፍል ወረደ የሚል ማለት ምን ማለት ነው ይላሉ። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ የወጣው ማለት ምን ማለት ነው ስንል ማረጉን ነው የሚነግረን። ከፍታ ወደ ከፍታ መውጣቱን ነው የሚነግረን። ወደ በአባቱ ቀኝ መሆኑን ነው የሚነግረን እና በዛ ቀኝ ተቀምጦ ለእኛ ምርኮን እንደሰጠን ነው የሚነግረን። ለእኛ መልካሙን ነገር እንዳደረገልን ነው የሚነግረን። እንግዲህ ይሄ ከሰማይ የወረደው ወይም ደግሞ ይህ የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው ይላል። እንግዲህ የወረደበት ትልቁ ምክንያት የእኛን ኃጢአት ለማስወገድ ነው። እንደኛው ሰው ሆኖ በደላችንን መክፈል ስለነበረበት ነው። የሰው ልጅ መክፈል ስለማይችል እሱ ሰው ሆኖ መጥቶ ስለ እኛ ኃጢአትና በደል ከፍሎ ወደ ላይ በወጣ ጊዜ ደግሞ ምርኮ ማረከና ሰጠን። ሲወርድም ስጦታን ነው የሰጠን። ሲመጣም ለምንድነው ስጦታን የሰጠን ስንል ስለኛ ሞቷል፣ ስለኛ ኃጢአት ደሙን አፍሷል፣ ስለኛ ቆስሏል፣ ስለኛ ተርቧል፣ ስለኛ ተጠምቷል፣ ስለኛ ተሰቃይቷል። ኢሳይያስ 53 ላይ በደንብ ይገልጸዋል። ይሄንን እናየው ዘንድ የደም ግባት እንኳን የለውም ይላል። ስለዚህ ስለ እኛ እሱ ሕመምና ደዌያችንን ተቀበለ አይደለም የሚለው፣ እኛ በእርሱ ቁስል ደግሞ ተፈወስን ነው የሚለው። ስለዚህ የተቀበለው የወረደው ወደ ላይ ደግሞ የወጣው ምርኮን ለሰው ልጆች የሰጠበት ትልቁ ምክንያት መዳንን ብቻ አይደለም። ምርኮ የተሰጠን ምርኮ ምንድን ነው? ኦቶሪቲያችን ነው የተመለሰው። ወደ እግዚአብሔር መንግሥት ስንመለስ የልጅነት መብታችን ነው የተመለሰው። በእርሱ በማመናችን ያ በኤዶም ገነት ያጣነውን ኦቶሪቲ እንደገና መልሰን አግኝተነዋል። ያንን ያገኘነው፣ ያንን ነው እግዚአብሔር ያደረገልን ነው። ያንን ነው በልጁ በክርስቶስ ኢየሱስ የሰራልን። ስለዚህ እኛ ደግሞ በዚህ ስጦታ ምን እናደርጋለን? እናገለግላለን እግዚአብሔርን። ለሰዎች ስጦታ ሰጠ ሲል ያን ስጦታ ሾይንግ አይደለም፣ ልናሳይ አይደለም። አሁን የተቸገርነው ምንድነው? ሾይንጎች ስለበዙ ነው። ለመታየት ሩጫ ስለበዛ ነው። እውቅና ለማግኘት ይሄ የምድራዊ ቋንቋ የምድራዊ እሳቤ አየሩን ያዘው፣ ከፍታውን ያዘው። ከፍታችን ክርስቶስ ኢየሱስ ነው። እሱ አይለወጥም። ልብስ ከፍታ አይደለም፣ መኪና ከፍታ አይደለም፣ ቤት ከፍታ አይደለም። ይሄ የሆነ ስጋጃ ስለተነጠፈልን ከፍታ ላይ ነን ማለት አይደለም። ከፍታችን የናዝሬቱ ኢየሱስ ክርስቶስ ውስጣችን በገባለት በዛን ቀን እሱም ባመን ቀን በዳን ቀን በዛች ዕለት ከፍታችን ውስጥ ገብተናል። ልጆቹ ሆነናል፣ ወራሾች ሆነናል። ያ ነው ከፍታችን እንጂ የምድር ቅራቅንቦ አይደለም። ከፍታችን ወንጌል እውነት ስለሆነ እውነት መነገርም ስላለበት ነው። ከፍታችን የምድር ምናምንቴ ነገሮች አይደሉም። የኛ ከፍታ የእስራኤል ቅዱስ የናዝሬቱ ኢየሱስ ብቻ እንደሆነ ልናውቅና ልናስተውል ይገባል። ስለዚህ ነው ምርኮን ማርኮ ለእኛ ስጦታን የሰጠን። ሁሉን ሙላት የሆነው እርሱ ነው። ለዚህ ነው አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ሄደ እኛ ሁላችን በጸጋ ላይ ጸጋ ተሰጠን፣ ከሙላቱ ተቀበልን ይላል። ከዛ ከሙላት በጸጋ ላይ ጸጋ ነው የተሰጠን። ይህን እውነት ነው ለሰው ልጆች ሁሉ ልንገልጥ የሚገባው እላለሁ። እንግዲህ የዛሬን የማለዳ ቁርስ በዚህ ገታ ላድርግና ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግሞ በስክሪኑ ላይ ባለው አካውንት በገንዘባችሁ ደስ እንዳላችሁ በመደገፍ አብራችሁን እንድታገለግሉ በጌታ ፍቅር እጠይቃለሁ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርሳችንን በዚህ ላይ እንግታ።
የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ ስለ ቸርነት ሁሉ እናመሰግንሃለን። ክብር ምስጋና ለአንተ ይሁን። ቃልህን ስላስተማርከን የቃል መንፈስ በሕይወታችን ውስጥ ሁሉ ስለተገለጠ ቸርነትና ምሕረት በእኛ ሕይወት ውስጥ ስለተገለጠ ያንተ መልካምነትና በጎነት በሕይወታችን ውስጥ ስለተገለጠ እናመሰግናለን። እኔና ወገኖቼን ስለረዳን፣ ጸጋ ስላበዛህልን፣ መልካምነትን ስላደረግልን፣ በዚህ ማለዳ ደግሞ ስላስተማርከን ክብር ምስጋና ለአንተ ይሁን። በዚህ ቀን ደግሞ ያንተ ደስታ፣ ያንተ ሰላም፣ ያንተ በረከት ወገኖቼን ይወርሳቸው ዘንድ እጅህን ትዘረጋባቸው ዘንድ መልካምነትን በእነሱ ሕይወት ውስጥ ገልጥ ዘንድ ወደ ጓዳቸው፣ ወደ ቤታቸው፣ ወደ ልባቸው፣ ወደ ነፍሳቸው፣ ወደ መንፈሳቸው ዘልቀ በመግባት ሕይወታቸውን ትቀይረው ዘንድ በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።